ሰው ብዙ ነገር ነው የሚያወራው ብዙ ሰው አብይ አምባገነን ብሎ የሚያስብ ሰው አለ እንደሱ ግን ሊበራል የሆነ ሰው የለም የዶክተር አብይን አመለካከት የዶክተር አብይን ሀገር ወዳድነት የዶክተር አብይን ሀቀኝነት ማወቅ ከፈለክ ወንጀል ሰርተው ተይዘው የታሰሩትን ሰዎች ይቅር ብሎ ፈታቸው ይቅር ብሎ የለቀቃቸው ሰዎች ይሄው ወጣው በሱ ይቅርታ የተፈቱ ሰዎች ናቸው ወጣው እንደው ሻይ ነፍስ አልግሩ ነጋጠባ ፖለቲካ ስለሆነ አይታየም ላንተ ብቻ ስለሆነ ሁሉም ሰው ፖለቲካ ስለሆነ በቃ አይታየም ይውለ አንተ ወንድምህን ገዳይ ታስሮ ከእስር ቤት ተከትሎ ወጣው በማግስቱ መንገድ ላይ ቢሰድብህ ትገለዋለህ የሚገርምህ እንደ መሪ ሆነ የምትሸከመው ዳ ግለሰባዊ ስሜትን ግለሰባዊ ፍላጎትን ከራስ ላይ አውርዶ መጣል ይጠይቃል ልንገር የእናትህን ገዳይ ይቅርታ ልታደርግ ትችላለህ በአደባባይ ከሚታየው ከምትሰሙት ባሻገር የሰው ልጅ በውስጡ ኢምፐርሰን አብይ ኢምፐርሰን ምን እንደሚያስብ ብታየው ማለት ነው ኢምፐርሰን ሰፈር ያደርገውን ብታየው ማለት ነው ኢምፐርሰን ያየኸውን ስቃይ ችለህ በአደባባይ ሳትናገር ሳትመሰክር ሳታወራ ፍትህ ሳትጠይቅ ተበድለህ ይቅር ልትሉ ትችላለህ ዶክተር አብይ ስብሐት ነጋን ስለፈታ እንዴት እንዳንገበገብ ነው አስታውሳችሁት እንዴት ልንበላው እንደነበር አስታውሳችሁት እዚህ ጋር የተናገረውን ሰማችሁት እዚህ ጋር ኢትዮጵያ ሆይ ለኢትዮጵያ ብዬ ነው ያረኩት ጉቦ በልቼ አላረኩ ሌላው ቢቀር ጉቦ በልቼ አላረኩትም ተልከስክሽ አላረኩትም ለኢትዮጵያ ይበጃል ብዬ ነው ያረኩት አለ አይደል ለኢትዮጵያ ይበጃል ብሎ ያለው ሰውዬ እንደዚህ ተቃጥሎ ተጠብሶ የፈታውን ሰውዬ ልባርክ የፈታው ሰውዬ ትናንትና ሄዶ ምን ቢል ጥሩ ነው ወጣ ብሎ ኢትዮጵያ ትፈርሳለች የፈጣሪ ያለ ሮቤል እኔ ምናድነው ለምን ምን አስቤል ታውቃለህ ዶክተር አብይ ጫማ ስለመቆም ሞክሬ እኮ ነው እሱ ጫማ አስቆሜ ይወለ አለ መፍታት እየቻለ ባይፈታው ኖሮ እኮ ከኛ የወሎ ህዝብ አይዘምትበትም ምናምን አይልበትም ኢትዮጵያ ግን ይቀርባታል እንዲያለን የወረደ ሰው እንደገና ለማዳን ይሁን በጣም መቀርባችሁ ወዳጆች አሉ ጭፍን ያልኩ አብይ ደጋፊ ይመስላችኋል እኔ ደግሞ በጣም ነው የምናደረው ወሬ ሲያወሩብኝ ማለት ነው ወሬ ሲያወሩብኝ ስለአብቹ በተዚህ ጋር ምናምን የማይረባ ነገር ምናምን ከዚህ ነው ወፍ ለምሳሌ ባዶ ጥርጣሬ መስማት አልፈልግም ማስረጃ ካመጣልኝ እኔ ራሴ ያለቀው ነው የሚገርመኝ እሱ ለምን ይሄን ጉዳይ አነሳው ብለህ ካልከኝ ፕሮፌሰር ብርሃኑ ስለ ዶክተር አብይ የተናገራቸው ነገር ዝም ብዬ አየኋቸውና እኔ ራሴ ከማውቀው በላይ ሆነብኝ ጠቅላይ ሚኒስትር ሆኖ የሚመራው የበላይ አካል ሆኖ የሚመራው የሚሰጠው አመራር ምን አይነት እንደሆነ ለማወቅ እዚህ ጋር ፕሮፌሰር ብርሃኑ የተናገራት ነገር አለ በእኔ ትምህርት ሚኒስቴር ከገባው ጊዜ ጀምሮ ለትምህርት ስርዓቱ ይጠቅማል ብዬ ያሰብኩትን ነገር ለማድረግ እንትን ሳደርግ የለም ይሄ ትክክል አይደለም ከፓርቲያችን መርህ ጋር አይሄድም ኦር ምናምን ብሎ ያስቆመኝ የገሰጸኝ ኦር የተናገረኝ ሰው የለም አንድ ቀን በስራዬ አልቃ ገብቶ 3 ዓመቴ ነው ይሁሉ ብሏል ይሄን የመሰለ ማግኘት አይገኝም ለምን መሰለ እኔ ትምህርት ሚኒስትር ሆኜ ብሾ to some extent ያብቹ ጣልቃ ሊገባብኝ ይችላል ይገመታል እንደዚህ ነፃነት ሂድ ብሎ ማለት በዛ ልክ እኔ ራሱ ምን ሰው ድንገት እንደዚህ ሆኖ አይፈጠርም ላመነበት ነገር ብዙ መንገድ ሄዶ በየቀኑ ይሄ አሁን ዛሬ ላይ የሚያወራው ኖሮ በየቀኑ ነው 97 ላይ በፕሬስ አዋጁ ዙሪያ ለበረከት ስምኦንና ለሽመልስ ከማል በተገኙ በመድረክ ላይ ጥያቄ ካቀረቡ ሰዎች አንዱ አሁን የምታዩ ሰውዬ ነው በእናታችሁ እስቲ ላሳያችሁ ማንኛውም ፕሬስ በህገ መንግስቱ የተረጋገጡ መሰረታዊ ነፃነቶችና መብቶችን ማስከበር ለምሳሌ እሱን እንውሰድ በህገ መንግስቱ የተረጋገጠ መገንጠል መብት ያስቀምጣል ህገ መንግስቱ ስለዚህ ይሄ በዓላማ ደረጃ ማንም የአንድን ፕሬስ ዓላማ ሊወስንለት አይችልም በተለይ እና ይሄ አንቀጽ ዲስ ፓርቲኩላር በፍጹም ከአጠቃላይ የነፃ ፕሬስ መንፈስና ህግ ጋር የሚቃረን ነውና በፍጹም መውጣት አለበት ነው እችል ቢለም ገረማ አየው ሰው ዛሬ ሚኒስትር የሆነው ሰው እንደዚህ ጋዜጠኛ ሆኖ ይሞግትላል ገብቷል እዚህ ላይ አሁን ብርሃኑ ጠይቀው ጥያቄ ዶክተር ብርሃኑ ጠይቀው ጥያቄ እዚህ ላይ ጋዜጠኞችን ለማፈን ብሎ ወያኔ አስቦ ያወጣው የፕሬስ አዋጅ ምን የምትል አንገ ነገር አላት ውስጧ ህገ መንግስቱን የማስከበር ኃላፊነት አለበት ማክበርና ማስከበር አለበት ሁሉ ይለዋል እዛ ህገ መንግስት ውስጥ አንድ እውር አንቀጽ አለ ፈጽሞ በህገ መንግስቱ መግባት የሌለበት ለምሳሌ አንቀጽ 19 አንቀጽ 19 ስለመገንጠል ነው የሚያውጀው ፕሮፌሰር አዩ እንዴት ነገባላችሁ ምን
አንቀጽ 19 እስከ መገንጠል ያው ስለዚህ የመገንጠል ጥያቄ ብጽፍስ ነው ጥያቄ ኢትዮጵያ እንድትገነጠል አንዱ ብሔር እንዲገነጠል ኢትዮጵያ እንድትገነጣጠል መጻፍ መብቴ ነው ማለት ነው ግዴታዬ ነው ማለት ነው እያላችሁ ነው። ኧረ ተው እናንተ ሰዎች አስቡ ብሎ ይላቸዋል። ለምን እንዳመጣውላችሁ ታውቃለህ? ለምን ይሄን ጉዳይ ያሰቃ ፕሮፌሰር ብርሃኑ ዛሬ ላይ ትናንትና ተነስቶ በሐሳብ ሞግቱ የሐሳብ ነፃነት ያስፈልጋል፣ የሐሳብ ደህንነት ያስፈልጋል፣ በጠመንጃ የሚሆን ነገር የለም አይሆንም፣ በጉልበት አይሰራም ብሏል። ይሄን ብሎ ያለ ትምህርት ሚኒስቴር ስለሆነ ሳይሆን አሁን ያለው አካሄድ ከቀድሞ የተሻለ ስለሆነ እና ምንድነው የምትለው ካልኩኝ አብቹ ግራ ግብት ያለ ነገር እና እስካሁን የሚገርመኝ ነገር እኔ እኮ ምክንያት ያጣውለት አንድ ምክንያት ማለት ነስተት ምናምን እኮ አይደለም የሚሰራ ሰው ሲሆን ማስተት ይኖራል ማት ቦታ ይኖራል። እኔ የሚገርመኝ ቅንጣት ያህል ክፋት ቅንጣት ያህል ይሄ የእንትን ስሜት የዚህ ጎጠኝነት መንደርተኝነት ምናምን ነገር ፈጽሞ ውስጣችን በተራ ብሔር ከብሔር ህዝብን ከህዝብ ምናምን ከምናምን አንዱን ማስበለጥ አንዱ ምናምን ቅንጣት ያህል ምንም ካላየው አጀስትረስቲ ምንም ሳታይ የምትጠራጠር ሰውዬ ችግሩ ያለው ለራስ እምነት የለህም አንተ ራስህ። የኛ ሰው ችግር ደግሞ ይሄ ነው። ቶሽ ሲል ዶክተር አብይ እንዲያደርጋል ብለን ከዛ ካሳመን ነው በኋላ ደግሞ እኮ ለቋውጣለት ማይ በቃ ተባለፈው ተሳሳትኩኝ የተሳሳተው በጣም እውነትም ስህተት ነው ከዚህ በኋላ ደግሞ ይሄ ሰውዬ ለአገሩ እንደሚሰራ አየሁኝ በዚህ ስለዚህ ብሎ እኮ አይቀጥልም። ጥርጣሬው መልሶ ሆድ ውስጥ ከተነ ይሄዳል ኮሽ ሲላም ተመልሰው እዛው ላይ ይንቦራጨቃል። አብዛኛው የኛ ማህበረሰብ ችግር ይሄ አምኜ ብትከዳኝ ይሻለኛል በጥርጣሬ ህይወቴን ከማሰቃየው ጥርጣሬ እየነዛው ህዝቡን ከምበከለው እዚህ ጋር አብቹን አምኜው ቢከዳኝ ይሻለኛል። የከዳይ ለታ ገጀሬን አወጣበታለሁ እንጂ የከዳይ ለታ ከርቶኛል እንዲያርጓበት መጣበታለህ እንጂ እንደው ሊሆን ይችላል ያልተጠራጠርኩት ሜልከም በጥርጣሬና በእንትን ስብሰከሰካለሁ ደግሞ ለራሴ በብሰከሰክ ቢሆን የራሴ ጉዳይ ሆኖ ይቀር ነበር። እዚህ ጋር መጥቼ እናንተ ፊት ያን ጥርጣሬና ያንኑ ያለመታወም መንፈስ ምረጭ ከሆነ ህዝብ ነው ማበላሽ ሀገር እንዳይመራ ነው ማረግ። ያ ደግሞ ፌር አይደለም። ያ ደግሞ ፌርነስ ብቻ ሳይሆን ትክክል አይደለም። ህዝብና መንግስት እንዳይተማመን እየሰራ ስራ ነው ብለህ ልትኛ ፖለቲካ ኢዝ ሲሪየስ ቢዝነስ አለ ፕሮፌሰር። የተማረ ሰው ይግደለኛ ሰኛ እውነቴን ነው። የግል ጉዳይ አይደለም ፖለቲካ። በጣም ከወደድኩት ነው ፖለቲካ ሲሪየስ ቢዝነስ ነው። ፖለቲካ ያጠቃላይ የአንድን ማህበረሰብ በምን አቅጣጫ ይሄዳል የሚለው ነገር የሚወስድ ፖለቲካ ስላንተ አይደለም። የግለሰብ ጉዳይ አይደለም። ፖለቲካ በጋራ እንደ ማህበረሰብ ወዴት እንሄዳለን የሚለው ነገር ሲሪየስ የሆነ ቢዝነስ ነው። ሲሳይ አገኒያና ፕሮፌሰር ብርሃኑ ነጋ ላቀረቡለት ጥያቄ ታምራት ላይ ማነው በረከት ስምኦን ሸለምጥማጥ አሪፍ ስም ነው ወጣውለት። አንተ እንዴት አንጀት ያረስ መሰለሽ ሸለምጥማጥ የሚለው ሰው ሸለምጥማጥ የሚሰጠው ምላሽ በጣም ይገርማል። በጣም ይገርማል። እስኪ በረከት ስምኦን ያለው የሚሰጠው ምላሽ ነው ማለት አጭር ናት። ሰምተን እንመለስ። በፕሬስ ህጉ ላይ የተቀመጡት ዓላማዎች ተገቢ አይደሉም፣ መሰረዝ አለባቸው፣ ነፃነታችንን ይገድባሉ ነው ሲባል የሰማነው። ሰላም ማስከበር ዓላማችን ነው፣ ሰላም ማስፈን ፍላጎታችን ነው፣ ለሰላም እንቆማለን ብትሉ ምንድነው የሚቀንስባችሁ? ይሄን ዓላማ ዲክሌር አድርገን ብንገባ የሚቀነስባችሁ ነገር ነው። እኔ በፍጹም ሊገባኝ አልቻለም። ይሄን ስለተባላችሁ አብዮታዊ ዲሞክራሲ ያደረጋችሁን ካላችሁ እንግዲህ ዓለም ሁሉ አብዮታዊ ዲሞክራሲ ነው ማለት ነው። ወብዬ እብሪት ጠልፎ ይጥራል ይሆናል። እንደዚህ ዓለም ሁሉ አብዮታዊ ዲሞክራሲ ነው። አሁን እናንተ እንዲህ ብላችሁ ብትሉ ምን የሚጎልባችሁ ነገር አለን ያለው? የሚጎልባቸውንም ነገርማ ሲሳይ በራሱ እኮ አይደለም በቤተሰቡ ሳይቀራየው መከራውን አሳዩት። ፕሮፌሰር በተመሳሳይ መከራቸውን አበሏቸው። አሁን በረከት ስምኦን የት ነው ያለው? አሁን ሽመልስ ከማል የት ነው ያለው? አሁን ሲሳይ አገናና ፕሮፌሰር ብርሃኑ የት ነው ያሉት? ማነው ትክክል? ማነው ስህተት? ማነው ከነሰ በረከት ስምኦን ስህተት መማር ያቃተው? የሰው ልጅ በተለይ ደግሞ የመንግስት ባለስልጣን ሆኖ የሆነ ሰው የሚሰራው ስራ ትክክለኝነትና አግባብነቱ የሚለካው በዛው በወቅቱ በሚናገረው አለ ውሎ አድሮ ያመጣል መንገድ ይወስዳል መንገድ አንድ የሚጠላ አንድ የሚወደድ አለ አዳም ረታ። አንድ ጠማማ ሰው ልምጥምጥ ይሆናል፣ አንዱ ደግሞ ላመነበት ሄዶ እንትን ይላል። እንደው ሁሌም ቢሆን ይገርመኛል ሳስበው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።